የቢዝነስ መነሻ አይዲያ ነው እና ብዙ ጊዜ ሰዎች ስለ ቢዝነስ ሲያስቡ የሚያስቡት የሚፈልገውን ካፒታል ምናምን ነው የሚያስቡት። ግን መነሻውና ትልቁ ነገር ሀሳቡ ይመስለኛል፣ አይዲያ ይመስለኛል። ሰፈር አካባቢ ወይም የሆነ ሰፈር ሌላ ቦታ ስትሄድ ያየኸውን ቢዝነስ ወደ እኔ አካባቢ ማመጣው ብለህ ልትጀምር ትችላለህ። ስለዚህ ኢንቫይሮንመንትን ስካን ማድረግ የመጀመሪያው ቢዝነስ ሀሳብ የሚመነጭበት ይመስለኛል። አንድ ቤዝመንት ያለው ቤት ከሆነ የምትሰራው ሄቱን ቀንሰ 3 ቤዝመንት ማድረግ ሊያዋጣ ይችላል። because እዛ ኤሪያ ላይ ያሉትን እንዳለ ኢፌክቲቭሊ እንደማይጠቅሙ ሊያደርጋቸው ይችላል። እዛ ያሉትን ቢልዲንጎች ማለት ነው። because ሰዎች ፓርክ ማድረግ ይፈልጋሉ። ለምሳሌ ኮፊ ሃውስ ከፍተህ ወይ የተለየ ዩኒክ የሆነ ቫልዩ ፕሮፖዝ ማድረግ ያለብህ፣ ካልሆነ ደግሞ ፕራይም የሆነ ሎኬሽን ይፈልጋል። በጣም ወደ ውስጥ ገባ ብለህ ከሆነ የምትከፍተው ወይ የአካባቢውን ነዋሪዎችና የተለየ ደግሞ ነገር አላስበው ብለው መሄድ አለባቸው። ሰላም፣ እንዴት ናችሁ? በረንዳ ፖድካስት ላይ ነው ያላችሁት። በዚህ ፖድካስት ውስጥ ቢዝነስ ላይ፣ ፋይናንስ እና ከታለንት ጋር የተገናኙ ሀሳቦችን እናነሳለን። ዛሬ ያላችሁት ቢዝነስ በረንዳ ላይ ነው። በበረንዳችን ደግሞ ከሙኬ ጋር ነው ያለ ነው። እንዴት ነህ? አለሁልህ። አለን። ዛሬ ስለምን እናውራ? ቢዝነስ በረንዳ ላይ አይደለ? ስለ ቢዝነስ ነው። አይ ቲንክ እሱ የተሻለ ነው። ቢዝነስ እንግዲህ በብዙ መልኩ ከኤክስፔሪየንስም ካለ ኤክስፖዠርም አንጻር እንዲያው የኢትዮጵያን የቢዝነስ ኮንቴክስት በማየት ብዙ ጊዜ የሚነሱ ወይ የሚታዩ ኮመንሊ ሸር የሚደረጉ ሚስቴኮች ይኖራሉ በቢዝነስ ፕሮፌሽናልስ ማለት ነው። ከእሱ ጋር የተገናኙ ነጥቦችን ብናነሳ አንዳንዴ ሰው ከስህተት የሚማረው ነገር አለና ስለ ቢዝነሱ እንዴት ነው ቢዝነሱ የሚጀመረው የሚለውን ሳናወራ ስለ ችግሩ እናወራ። እሺ፣ እንደሱ መጀመር እንችላለን። ቢዝነስ እንዴት ነው የሚጀመረው? አሪፍ መነሻውን እንደሱ ማድረግ እንችላለን። አይ ቲንክ እንደዛ ኢንትረስቲንግ የሚሆነው ሀሳብ የሚመስለኝ ኖርማሊ በተወሰነ መንገድ እንዴት ነው ቢዝነስ የሚነሳው የሚለውን ነገር ወይም ቢዝነስን በምን መንገድ ነው ሃንድል የሚደረገው የሚጀምረው የሚለው ማየት በጣም ብሪፍሊ እና ከዛ ግን እንዳልከው ወደ ቻሌንጆቹ እንገባለን እና ቢዝነስ እንግዲህ የሚጀምረው ሁሌ ከምንድን ነው? ቢዝነስ የሚጀምረው የመምህር ነገር በጥያቄ አይ ቲንክ ቢዝነስ ከአይዲያ ነው የሚጀምረው አይደለ? መነሻው የቢዝነስ መነሻ አይዲያ ነው እና ብዙ ጊዜ ሰዎች ስለ ቢዝነስ ሲያስቡ የሚያስቡት የሚፈልገውን ካፒታል ምናምን ነው የሚያስቡት። ግን መነሻውና ትልቁ ነገር ሀሳቡ ይመስለኛል፣ አይዲያ ይመስለኛል። በጣም ትልቁን ፓርት የሚይዘው ምናልባትም 50 እና ከ50% በላይ ይይዛል። አይዲያ ማለት መጀመር የምናስበው ቢዝነስ መሆን የሚችል ቢዝነስ ነው። ሀሳቡን ስናመነጨው ማለት ነው። መሆን የሚችል ብለን ለምሳሌ አንዱ ቴክኒካል ሊሆን ይችላል። በጣም ምርጥ ሀሳብ ኖሮን ቴክኒካሊ ኢትዮጵያ ውስጥ ያንን ሀሳብ መተግበር ይቻላል የሚለው ነገር ኢምፖርታንት ኢምፖርታንት የሚፈልገው ባለሙያ ለምሳሌ ይገኛል። ማሽን የሚፈልግ ከሆነ ሀሳቡ ማሽኖቹ አሉ ወይ? ጥሬ ዕቃ ኢዚሊ አክሰሰብል ነው ወይ ምናምን የምንለው ነገር አለ። ስለዚህ ማንኛውም ቢዝነሶች ሲጀመሩ በማይክሮም ይሁን በስሞልም ይሁን በትልቅ ደረጃ የምናመጣው ሀሳብ ከመነሻው ይሄ የሚያጠግብ እንጀራ ከምን ያስታውቃል የሚባለው አይዲያውን ማምጣት ላይ ትልቅ እንትን የሚል ይመስለኛል። እና አይዲያ ማምጣት አይ ቲንክ የተለያዩ ሶርሶች ይኖራሉና እሱ ላይ የሚገርም አይዲያ በጣም የሁሉንም የቢዝነስ እንትን ጠቅልሎ የሚይዝ ይመስለኛል። ቴክኒካሊ እንደ ቫልዩ ፕሮፖዚሽን የምንለው አለ። ምንድን ነው ለደንበኞቻችን ወይም ሰርቭ ልናደርገው ላሰብነው ኮሚኒቲ ምንድን ነው ይዘን የምንቀርበው የሚለው በጣም ቫይታል ነው። እሱን አለማየት ብዙ ጊዜ እኔ ያየሁት ጥናት ከ42% በላይ ቢዝነሶች ፌል የሚያደርጉበት ምክንያት
እንደዚህ አይነት ሀሳቡን በደንብ አድርጎ ካለማየት የሚመነጭ ነው የሚለው ነው። እና ሀሳብ ከብዙ መልኩ ሊመነጭ ይችላል። በእኛ ሀገር ኮንቴክስት ካየኸው ሰው ሲሰራ አይተህ ቢዝነስ ልጀምር ትችላለህ። ሰምዌር ሰፈር አካባቢ ወይም የሆነ ሰፈር ሌላ ቦታ ስትሄድ ያየኸውን ቢዝነስ ወደ እኔ አካባቢ ማመጣው ብለህ ልጀምር ትችላለህ። ስለዚህ ኢንቫይሮንመንትን ስካን ማድረግ የመጀመሪያው ቢዝነስ ሀሳብ የሚመነጭበት ይመስለኛል። ስለማመንጨቱ ከመሄዳችን በፊት ሀሳቡ በጣም ኢምፖርታንት ከሆነ ቢዝነስ አይዲያ ከዛ በፊት ማለቴ ሳይሆን ሞር ኦርጋናይዝድ አድርገህ እንድታወራበት ስለፈለግኩ ነው። ሀሳብ ማመንጨት የቢዝነሱ ትልቁ ነገር ነው። ለምሳሌ አንድ ቢዝነስ የሚያስብኝ ሰው ለምን ቢዝነስ አልሰራህም ወይ አሰራም ስለ ምን ብር የለኝም ቦታ የለኝም ምናምን ነው የሚልህ። ስለ ሀሳብ የለኝም የሚል ሰው ብዙ አታገኝም። እንደውም እኔ የተለያዩ ሰዎችን ማውራት እወዳለሁ እና ሀሳብ የለኝም የሚልህ ምን አይነት ሰው መሰለህ? በአጋጣሚ ኦር በሆነ መንገድ የሆነ ገንዘብ እጁ ላይ ከገባ በኋላ ሀሳብ ይጠፋበታል እና ኧረ ይሄን ያህል ብር አለኝ እንደው ምን ልስራ ምናምን ነገር ይላል። አብዛኛውን ሰው ግን በተለይ ሪሶርስ ዋይዝ ክፍተት ያለበትን ሰው ብትጠይቅ ሀሳብ የለኝም አይደለም የሚለው። ብሩ ከየት ተገኝቶ ካፒታሉ ከየት አምን እነሱ ነገሮች እኮ ሬሌቫንት አይደሉም እያልኩ አይደለም፣ ሬሌቫንት ናቸው። ግን ከነሱ በላይ ሀሳቡ ነውና ኦኬ ሀሳብ ኢምፖርታንት ከሆነ እንዴት ነው የሰው ልጅ ሀሳብ የሚያመጣው? የቢዝነስ ሀሳብ ከየት ነው የሚያገኘው? ከብዙ መልኩ ሊያመነጭ ይችላል እንዳልኩ። አንዱ ኢንቫይሮንመንትን ብያለሁ። እስኪ ተጨማሪ የሚመነጭባቸውን ስለ ቢዝነስ ሀሳብ ማመንጨት ባይዘው እኔ ሳስብ ሁለት ነገር ይመጣብኛል። አንዳንዶቹ ለምሳሌ ባይዘ ቡክ ከሆነ ቡኪሽ ሆነ ይሄ አርቲክል አንብበ ምናምን ከሆነ በጣም ስትራክቸርድ ይሆናል። ላይክ ፕሮሰስ ኖሮ ብሬንስቶርሚንግ ምናምን ይልህና ብሬንስቶርሚንግ ማለት ሰዎችን ሰብስበህ ነቀፌታ የሌለበት ውይይት ማለት ነው። ቲዮሬቲካሊ እንደዛ ብሬንስቶርሚንግ፣ ሪቨርስ ብሬንስቶርሚንግ፣ ፕሮብለም ኢንቨንተሪ አናሊሲስ ምናምን ይባላሉ። ይሄ ሟች ስትራክቸርድ ኦርጋናይዝድ ምናምን ነው በፊት መጽሐፍ ላይ ምናምን አርቲክል ላይ ምናምን ማየው ማለት ነው። ፕራክቲካሊ ግን ሰብስበህ ስትራክቸራል ነገር ላድርግ ብትል እንትን አይደለም፣ ትንሽ ወርክአውት ማድረግ ይከብዳል። ለእኔ ትልቅ የቢዝነስ ሀሳብ ማመንጨት ብለው ልክ አንድ ያልከው ኢንቫይሮንመንቱን በደንብ ዎች አውት ማድረግ አካባቢህን ማየት ነው እና ለልቢት ስትራክቸር እናድርገው ካለን ኢንቫይሮንመንት ቅኝት የሚቃኝበት ፔስት አናሊሲስ ያው ታውቀዋለህ። ፔስት አናሊሲስ የምንለው ፖለቲካል PEST ፖለቲካል፣ ኢኮኖሚክ፣ ሶሻል እና ቴክኖሎጂካል በተለይ ኦርጋናይዝ ለማድረግ ዝም ብለህ ኢንቫይሮንመንት መቃኘት ፍሬም ይሰጣል። ፍሬም ካላደረከው አስቸጋሪ ስለሚሆን አንደኛው የመጀመሪያው እንግዲህ ይሄ ፖለቲካል ኢንቫይሮንመንታል አናሊሲስ ካለ የህግ ለውጦች ዝም ብለህ ዎች አውት አድርገህ ፎሎ ብታደርግ የህግ ለውጡ ወይ የቢዝነስ ኦፖርቹኒቲ ይሆናል ወይ ደግሞ ኤግዚስት ለሚያደርገው ቢዝነስ ባይተሰልፍ ችግር ሊሆን ይችላል። ፖለቲክሱን ማለት ዳይሬክትሊ ሬጉላቶሪ ለውጡ እና መሰል ነገሮችን ስታይ የሚሰጥህ የራሱ ሆነ ኦፖርቹኒቲ አለ። ለምሳሌ እኔ በተደጋጋሚ ማነሳው አንዳንድ ሽማግሌዎቹ የምናስታውሰው ነገር አለ። በፊት ኢንሹራንስ ሰርድ ፓርቲ አስገዳጅ አልነበረም፣ ታስታውሳለህ? ከሆነ አመት በኋላ ነው ኢንሹራንስ ሰርድ ፓርቲ ኢንሹራንስ ሪኳየርድ እንትን ይሆናል ግዴታ ይሆናል። እቺ ህግ ስትወጣ ቀበቶ ማሰር ምናምን ስትወጣ የምትከፍተው ኦፖርቹኒቲ አለ፣ ራሱ የቻለ ኦፖርቹኒቲ አለ። ለምሳሌ ኢንሹራንስ ብሮከሬጅ ፈርሞች እንደ አይነት አስገዳጅ ሲወጣ ዲማንዱ ስለሚሰፋ ብሮከሬጅ ምናምን ስትሆን የሚሰጥህ እድል አለ። ሪሰንትሊ ያለ ለምሳሌ ካፒታል ማርኬት ለውጥ ብትወስድ ኢት ኢዝ ዋን ኮሚትመንት አንድ ውሳኔ ነው አይደለ? ግን ያ በመከፈቱ የመጣ ዲለር መሆን ብሮከር መሆን ምናምን የምትላቸው ሮቦ አድቫይዘር የምትላቸው ኦፖርቹኒቲዝ አሉ። ሶ ኖርማሊ የፖለቲካል እና ሌጋል ኢንቫይሮንመንት አናላይዝ ስታደርግ የሚመጣልህ ሀሳብ ይኖራል። ኢኮኖሚክ ሲቹዌሽኑ በራሱ ኢኮኖሚክ ሲቹዌሽን ስንል የኢኮኖሚው ሳይክል ኢኮኖሚው ምን ደረጃ ነው ያለው፣ ሪሴሽን ችግር ውስጥ ነው ያለው፣ በጣም እያደገ ያለ ሁሉም ቬሪ ኢንትረስቲንግ ፓርት
ኢኮኖሚ ሲደቅም ቢዝነስ ኦፖርቹኒቲ ያለበት ኤሪያ አለ፣ ሲወጣም የራሱ የሆነ ኦፖርቹኒቲ አለ። ሲደቅ ማለት ጥሩ ነገር ነው እያልኩ አይደለም፣ ወይም መድቀቅ አለበት ምናምን ብለን ፌቨር እያደረግን አንዳንዴ ሚስአንደርስቱድ ይደረጋል። ባይዘ አንዳንዴ ሰው በቅርብ ሚዲያ ኤንጌጅ እያደረጉ ስመጣ አደባክ ኦፍ ዩር ሄድ አለ ሰዎች ይረዳሉ ብለህ የምታወራው ነገር እና ወርዷ ትወሰድና ችግር ትችላለን። ምን ለማለት ነው? ለምሳሌ ሪሴሽን ውስጥ ሲገባ ኢኮኖሚ በጣም ሲቀዛቀዝ ሲዳከም የሰዎች የመግዛት አቅም በመዳከሙ ነው የመጣ ኢኖቬቲቭ የሆኑ ነገሮችን አንተ ልትሰራ ትችላለህ። ላይክ ፎር ኤግዛምፕል በእኛ ሀገር ፍሩት የተለመደው ሽያጭ በኬጂ ነው። ዩዥዋሊ ሙዝ ተብሎ 1 ኪሎ ምናምን ነው መነሻው። 1 ኪሎ ይገዛ የነበረ ሰው በርካታ ከነበረ ኢኮኖሚ ሲዳከም ያንን መግዛት ላይ ይችላል። አንድ ፍሬ በፍሬ መሸጥ ማኢቢ የቢዝነስ ኦፖርቹኒቲ ኦኬ። በፍሬ መሸጥ ብቻ ላይሆን ይችላል። ለምሳሌ ቫራይቲ አናናስ አይተከው በሂደት እየተቆረጠውና ምናምን የምታገኛቸው እንትኖች አሉ። ሶ የኢኮኖሚውን ሙቭመንት በምታይበት ሰዓት ይመጣል አይዲያ። ኢኮኖሚ ስትሮንግ ሲሆን ማለት እኛ ሀገር እኮ አሁን የምንሰማቸው ዲስፓሪቲዎች ከፋይ በመኖሩ የመጣ እኮ ጭው ጆሮ ጭው የሚያደርግ ነገር ትሰማለህ። የቤት ውስጥ ዕቃ በቴንስ ኦፍ ሚሊየን ምናምን ሲወራ የምትሰማቸው ነገሮች በፊት ቁጥር አካውንቲንግ ስትማር ተጽፎ የነበረው። ሶ ሁለተኛው ኢኮኖሚክ ኢንቫይሮንመንቱን የምታይበት ነው። ሌላው ሶሻል ፖለቲካው ላይ ግን ሶሪ ቱ ኢንተራፕት እንዳልከው ነው። በቃ ማለት የኛ በተለይ ደግሞ የኛ ሀገር ኢኮኖሚ ፖለቲካል ኢኮኖሚ ሊድ የሚያደርገው ነው አይደለም። ኦብቪየስሊ ይታወቃል። አንድ ህግ ሲወጣ በቃ አፌክት የሚያደርጋቸው የቢዝነስ ካታጎሪዎቹ በጣም ሰፊ ናቸው። ስለዚህ እሱን ኔግሌክት አድርገህ ቢዝነስ ሊጀምር ብትል ከባድ ነው የሚሆነው። ለምሳሌ የሬጉላተሪ አሁን ከተማችን ብንወስድ ከተማ ውስጥ የኮሪደር ልማት አለ፣ ኮሪደር ዴቨሎፕመንት አለ። እሱን ግምት ውስጥ ያላስገባ የቢዝነስ ሀሳብ ምናልባት ኦቨርናይት ከፍተዋለሁ ብለህ ያሰብክበት ቦታ ልምት ማለት ሊጠፋ ይችላል። አሁን ከፍ አደረግከው አይደል? that's a very interesting point። ኮሪዶር ልማት ያለበት ኤሪያ let's say ቢልዲንግ መገንባት አስበህ ከሆነ the whole everything ነው የሚያስቀይር ነው አይድረስም። ለምሳሌ ኮሪዶሩ መጥቶ አንተ ከፊት ክፍት ቦታ ኖሮ እንኳን ያሰብከው ዲዛይን ኦፍ ቢልዲንግ something ሊሆን ይችላል ማይነር ነው። ልክ ኮሪዶር መንገድ ላይ መኪና ማቆም ይከለከላል ሲባል አንድ ቤዝመንት ያለው ቤት ከሆነ የምትሰራው ሄቱን ቀንሰ 3 ቤዝመንት ማድረግ ሊያዋጣ ይችላል። because እዛ ኤሪያ ላይ ያሉትን እንዳለ ኢፌክቲቭሊ እንደማይጠቅሙ ሊያደርጋቸው ይችላል እዛ ያሉትን ቢልዲንጎች ማለት ነው። because ሰዎች ማርክ ማድረግ ይፈልጋሉ እንዴ that's right። ያ እሱ ለማንሳት ነው እስኪ እንትን ነው one by one ባይዘው ወደፊት ዲቴይሉን እንመጣለን። በጣም ሰፊ ስለሆነ በጣም ለመነሻ በጣም ሶሻል ላይ የማህበረሰቡን የአኗኗር ዘይቤ ሂደት ስታይ ራሱ ይመጣል። ቢዝነስ ኦፖርቹኒቲ አለ፣ አደጋም ሊሆን ይችላል። ለምሳሌ 10 years ወደ ኋላ 15 ዓመት 20 ዓመት ወደ ኋላ ብትሄድ ይሄ ሁሌ የምለው ነገር አለ። ኢትዮጵያ used to be closed economy closed society። አንዳንድ ብዙ ዘመን ክሎዝድ በመሆናችን ለራሳችን ያለው አሰምሽን ዝብርርቅ ሲል ግን ብዙ ሰው የሚደነቅ የሚመስለኝ በተለይ የኔ ባች ያንተ ባች እና የኛ ሲኒየሮች ለምለሚቷ ሀገሬ ምናምን ብለን ነው ስንጀምር የነበረው ትምህርት ቤት። ሆነስትሊ እኮ እኔ ከኢትዮጵያ ውጭ ግሪን ሀገር ያለም አይመስለኝ ዜማዎቹን ስትሰማ በፍጹም ማለት ለምለሚ ላይ ዩኒክ ከኛ ከዓለም በጣም ዩኒክ ራሳችንን የማድረግ ብላምን ክሎዝድ ስለነበር ነው። ሶ ክሎዝድ መሆናችን የራሳችን ዌይ ኦፍ ላይፍ ቆየና ኦፕን አፕ ሲያደርግ ያኗኗር ዘይቤያችን በፍጥነት ነው የተቀየረው። ኢትዮጵያን ከኬንያ ጋር ናይሮቢ ያለን አንድ ነዋሪ አዲስ አበባ ካለ ነዋሪ ጋር ሄድ ቱ ሄድ ብታነጻጽረው የሶሻል ለውጡ አዲስ አበባ ላይ በጣም ፋስት ነው። because እነሱ ኦልሬዲ ኦፕን ሆነው ኮሎናይዝድ የሆነ ሀገር ምናምን ስለነበር ለዌስተርን ላይፍ ስታይል ኤክስፖዝድ ነበር። ሶ እኛ አንዱ መሰረታዊ ለውጥ ለምሳሌ ከቪላ የኑሮ ዘይቤ ያው ቪላ ስል እንግዲህ ጎጆ ቪላ ታውቃለህ። ለሰይታፊቴ ቪላ ማለት እንዴት ወሰደልኝ መሰለኝ
መሬት ላይ ከመኖር ተደራርቦ ወደ መኖር ላይፍ ስታይል በለው። ቢካዝ ቪላ ሲባል አንዳንድ ሰው በጣም ፋንሲ ኖ ጎጆም ቤት መኖር ይሄ ግራውንድ ላይፍ ስታይል አለ። መሬት ላይ ከመኖር ወደ ኮንዶሚኒየም እና ዘን አልፎ ደግሞ ወደ አፓርትመንት ምናምን ሲባል ያኗኗር ስቴድ ለውጥ ራሱን የቻለ የቢዝነስ አይዲያ አለ። ራሱን የቻለ ቢዝነስ አይዲያ አለ። ሰው መሬት ሲኖር እና ኮንዶሚኒየም ላይ ሲኖር ብዙ ነገሮች ለምሳሌ ምን ይቀየራል? ቶታሊ ምንም የማይቀየር ነገር ኮንዶሚኒየም ኖርሃል። ኮንዶሚኒየም እዚህ አሁን ቪላው ላይም እንዳልከው ሁለቱም ላይ ሲኖረው ይሄ ሶሻል በተለይ አሁን ስለ ሶሻል አለ ይላል። ሶሻል ፋብሪኩ በፍጹም ነው የማይገናኘው። ኢቭን እናቶቻችን ይላሉ ቡና እንኳን የማይወቀጥበት ለምሳሌ ቡና የማይወቀጥበት የሚለው ቃል ባይት የቢዝነስ አይዲያ because በፊት እንደፈለክ መሬት ላይ ቡና እየወቀጥክ እየቆላህ አንተ ሴሌብሬት ታረከ ነበር። አሁን ሜቢ ፓውደር ኮፊ መግዛት ህይወትን ሊያቀልል ይችላል ወይ ደግሞ መፍጫ ማሽን ሊሆን ይችላል። ሶ ልክ ላይፍ ስታይል ሲቀየር ዲፕ ገብተህ ስታየው የሚሰጥህ የቢዝነስ አይዲያ አለ። ብዙ ነገር ልናነሳ እንችላለን። ተደጋጋሚ ማነሳው ለምሳሌ በተለምዶ የኛ ፓትሪያርኪካል ኮሚኒቲ ነው ያለው አይደል? ስቲል ራሱ አልጨረስም። ለሴቶች የምንሰጠው ቦታ ምናምን ስትሮንግ ነበር አፕ አንቲል ሪሰንት ታይም። አሁን ያ እየተቀየረ ሴቶች ፓትሪያርኪካል ዶሚኔትድ የሆነው ይሄ ማለት የወንድ ዶሚናንስ የሆነው ሞር ወደ እንትን ሲመጣ ሴቶች ወደ ትምህርቱ ወደ ስራው ሲሄዱ በርካታ የቢዝነስ አይዲያ ተያይዞ ይመጣሉ አነሳል። ስለዚህ ሶሻል ለውጡን ስታየው የምታመጣው የቢዝነስ አይዲያ አለ። ሶሻል ፋብሪኩ ምናልባት ድሮ ከጎረቤት አሁን በጣም ጥሩ ሜታፎር ነው ያመጣው የዚህ የቪላ እና የስቶሪ ወይም የኮንዶሚኒየም ድሮ ለምሳሌ እንጀራ ሲቸግር ከጎረቤት የምታመጣውን ነገር አሁን ከሱቅ ነው ሄደህ የምትገዛት። ስለዚህ ቢዝነሱም የቢዝነስ ኢንቫይሮንመንቱም አብሮ ነው። በየቤቱ የምታያቸው በየሱቆቹ የምታያቸው ነገሮች ሁሉ ከሱ ጋር አሶሼት የሚደረጉ ናቸው። ምንም ጥያቄ የለም። እሱ በጣም ዲቴል ብዙ ነገር ልናነሳ እንችላለን። በጣም ብዙ ዲቴሎችን ልታነሳ ትችላለህ። የሰው ፕራይቬት ይሄ ኢንዲቪጁዋሊዝም ሞር እየመጣ አይደል? በፊት ኮሙናል ከነበረው ኢቭን ወደ ኢንዲቪጁዋሊዝም መምጣቱ ራሱ ያለው የቢዝነስ አይዲያ ነው። እኛ ስናድግ ማን ቤት እንዳደካውን ክሊርሊ ተናገር ብትል ትናገራለህ። የአብዛኛው ሰው ታሪክ ማለት ነው። በጣም መንደር ውስጥ እኮ የምታድገው ሊትራሊ ሰፈር የሆነ ቦታ ምሳ በልተህ የሆነ ቦታ ምናምን ከትምህርት ቤት ስትመጣ ከጓድ ኦን ዘ ዌይ የመጀመሪያ ቤት ካለ አጥር አልነበረም። እኔ የሄድኩበት አካባቢ እንዲህ ኮንቲኒየስ ያሉ ቤቶች መሀል ላይ አጥር አልነበራቸው። ስለዚህ ከአንዱ ቤት አምስተኛ ቤት ምናምን ትሄዳለህ። ማታ ከተኛ በኋላ ከጎረቤት ልትወሰድ ትችላለህ። ቱ ዛት ኤክስተንት የነበረ ላይፍ ስታይል አሁን ወደ ኢንዲቪጁዋል ላይፍ ስታይል ሲሆን ለምሳሌ ልጅ ኖሮ በፊት ጎረቤት ነው አስቀምጠን አሁን ዴይኬር ማስቀመጥ ይኖርብኛል። ሶ ዴይኬር ኢዝ አ ቢዝነስ። ሶ ያ በጣም በርካታ ዲቴሎችን ይዞ ሊመጣ ብዙ ነገሮችን ነካክቶ ቀይሯል። ፋይናሊ ቴክኖሎጂካል ለውጡን ብታየው ባይ ኢትሰልፍ ኢትስ አ ነምበር ኦፍ ቢዝነስ አይዲያ ነው። አይ ቲንክ እዛ ላይ አንተ ሀሳብ ቴክኖሎጂ በጣም የሚገርመኝ ከዛሬ 10 ምናምን ዓመት 16 ምናምን ዓመት በፊት ሶማሌላንድ ሀርጌሳ ወንድሞቼ ይኖሩ ነበር እና እዛ ሄጄ ነበር። እዛ ለመጀመሪያ ጊዜ ገንዘብ በሞባይል ማኒ እንደ ትራንዛክሽን ሲካሄድ ያየሁት ያን ነው። እኔ እኛ ሀገር ላይ ከ97 ላይ ባን ተደርጎ ነበር ኤስኤምኤስ ካስታወስ። ከዛ በኋላ ነው ኤስኤምኤስ ራሱ መላላክ የጀመርነው አይደለም ገንዘብ መላላክ የጀመርንበትና ያ ዘመን አሁን እኛ ጋር ሲመጣ ግን ፍጥነቱ በጣም ጨምሯል። ኢቭን ይሄ ቴክኖሎጂ ቢዝነሶች ላይ የፈጠረው ተጽዕኖ ቀላል አይደለም። አሁን ኤኒዌር ሂደህ ካሽ የምትይዝባቸው ሴናሪዎች በጣም እየቀነሱ መጥተዋል። ብዙ የቢዝነስ ተቋሞች ያላቸውን ፕሮዳክት በሶሻል ሚዲያ ኢንጌጅመንቶች ላይ በጣም ያስተዋውቃሉ። የኢንተርኔት ፔኔትሬሽናችን በጣም ጨምሯል። እሱ ያመጣው ነገር ቀጥታ የቢዝነስ ኢንቫይሮንመንትን ብዙ ነገሩን ነው የነካካው። ያልነካካው ነገር የለም። አንተ አሁን እንደውም ስለ ፔመንት ፕላትፎርም ብር ሊኖር ይገባል
ዝም ብለህ ቴክኖሎጂ ያስሆነ ሚንስ ኦፍ ትራንስፖርት መንገድ እንዴት እንደቀየረው ይኸው ማለት ራይድ ፈረስ ምናምን የምንላቸው አፖች ባይ ዘ ዌይ እነኚህ ነገሮች እኮ አሉ ሌላው ዓለም ላይ እኛ ጋር ምኑ ሲለወጥ ነው የኢንተርኔት ፔኔትሬሽኑ እየሰፋ ሲመጣ ጋጀት ሰው ያስጀምር ወጥቶ ኤክስፖዝድ ሲሆኑ ጫገር ምናምን በዛ የመጣ በርካታ አፖች እንደው ሲምፕል ከሚታየው ወንጀል ሶ እነኚህ ሰዎች ራይድንም የሰራችው ሳምራይትም በል የፈረስም በል ኦር ሌሎቹንም እንትን ብትል ማለት ኮምፕሊትሊ የኢንቬንሽን ውጤት ነው ብዬ አላምንም። ኢንቬንሽን እንደ ኒው ክሬሽን ነው ውጤት ነው ብዬ አላምንም። ራዘር ቴክኖሎጂካል ሙቭመንቱን ዎች አውት ያደርጋሉ። ሌላ ሀገር ላይ ያለው እንዲያደርገው ኢትዮጵያ ቢመጣ ብለው አዶፕት ያደረጉት ይመስለኛል። በከዚ ለመሰለ ያንን ማለት እነኚህ አፖች ኢትዮጵያ ከመምጣታቸው በፊት እኛ ውጭ ሌላ ቦታ ላይ ሰዎች ይጠቀሟቸው ኡበር ታወቃል ይታወቃል ኢትዮጵያ ላይ ከዚህ ስለዚህ ኮምፕሊትሊ ይሄ ኒው አይዲያ የሆነ የላቦራቶሪ ውጤት አይደለም ወይም ምን ልበል የወርክሾፕ ውጤት አይደለም ኢትስ ላይክ የቴክኖሎጂካል ለውጡን ኦብዘርቭ አድርገህ ለቢዝነስ በሚሆን መንገድ ከስተማይዝ ታደርገዋለህ። ሶ አንደኛውና ትልቁ የሶርስ ኦፍ ቢዝነስ አይዲያ የምንለው ይሄ ኢንቫይሮንመንታል አካባቢያችንን የምንቃኝበት መንገድ ኢዝ ቬሪ ቬሪ ኢምፖርታንት። ይሄ አንዱ ነው። ሁለተኛው ኤክስፖዠር ቱ ዘ ሚዲያ ኤክስፖዠር ቱ አጠቃላይ ኤክስፖዠር የምንለው ኤክስፖዠር አሁን ሚዲያን ስትከታተል ምን አይነት ሚዲያ ነው የምትከታተለው? ኢዝ ቬሪ ማች ኢምፖርታንት ላይክ ብሉምበርግን መከታተል እና ቢቢሲን መከታተል አንድ አይደለም። ወይም ሲኤንኤን መከታተል ኢቭን ከአንድ ሚዲያ ውስጥ የቢዝነስ ሴግመንቶች እኔ እኛ ሀገር አሁን እንደዛ ዴዲኬትድ የሆነ ሚዲያ ስላላየው ነው። ሶሪ ላይክ እንደ ብሉምበርግ ዴዲኬትድ የሆነ ለቢዝነስ የተቋቋመ ሚዲያ የለም። ሳይድ ነው ያላቸው። ኢቭን የቢዝነስ ኤሌመንት ያላቸውን በደንብ ስትከታተል የምታገኘው አሃ ሞመንት ይፈጥራል። ለካ ይሄ ነገር ይቻላል። ኤግዚቢሽኖችን ቪዚት ስታደርግ እንዲሁም ከቢዝነስ ኮሚኒቲው ጋር ስትውል በጣም ነው ይሄ በጣም የወረደ ነው ስትራክቸርድ ያልሆነ ግን ኢን ዴይ ቱ ዴይ ላይፍ ብልጭ ይልባል። የሆነ ፖይንት ላይ ኦኬ ሁለት ሶስት ሰዎች ስታወራ ሶስቱ ያወሩትን አገጣጥመ ከሶስቱ ወስደ አንድ ቢዝነስ አይዲያ ሊነግር ይችላል። ይሄኛው ያወራው ሚኒንግ ፓርሻል ሚኒንግ ሊኖረው ይችላል። ይሄኛው ካወራውና ከዛኛው ጋር ስታገጣጥመው it gives you a sense of እንትን እና ሌላኛው is like አጠቃላይ ኢንቫይሮንመንት ምንድነው ኤክስፖዠራችንን ስናሰፋ የሚመጣ ለሌላው ፕሮብለም ይባላል። እሱ አንተ ብዙ ፕሮብለም ችግር ብላት ቢሊየን ብር ነው ምናምን ትላለህ። ችግር ብላት እስቲ የሚገርምሽ ቅድም ስለ ራይድ ስታወራ የሆነ ኢንተርቪው ላይ እየሰማኋት ነበር። አሁን ካነሳው ከችግር ጋር በደንብ ይሄዳል እና በጣም ብዙ የቢዝነስ ሀሳቦችን ካመጣች በኋላ ሳምራይት ስታወራ ነው የሰማኋት ሬዲዮ ላይ እና መጨረሻ ላይ በቃ እስኪ ችግር ምን አይነት ችግር ገጠማችሁ ብዬ ኦፊስ ውስጥ ጠየቅኳቸው እና መጻፍ ጀመርን አለች። በቃ ትራንስፖርት አምሽተን ስንሄድ ከሄድን በኋላ ብዙ የምንቸገረው የትራንስፖርቴሽን ቻሌንጆች አሉና ላዳ አለ፣ ከላዳ ጋር የተገናኙ አንዳንድ የሚገጥሙ አክሲደንቶች አሉ ምናምን ከሱ ነው የተነሳሁት ብላ ስታወራ ሰምቻለሁ። እና ብዙ ጊዜ በሚነሳ ነው ችግር ካለ ለዛ ችግር የሚሆን መፍትሄ ፕሮቫይድ ማድረግ ከቢዝነስ ኮሚኒቲ የሚጠበቅ። ስለዚህ ችግር በሌለበት ሁኔታ አዳዲስ የቢዝነስ ሀሳቦችን ይዘህ ስትመጣ ምንድን ነው የሚሆነው? ወይ የተለየ ከዚህ በፊት ያልነበሩ ነገሮችን ቅድም እንዳልከው ኢንቬንት ማድረግ ይኖርብህ ይችላል። ስለዚህ ችግር ብዙ ችግር አለ። ያው ችግር ሲባል እንግዲህ አንዳንዴ ደግሞ የማይፈቱ ችግሮችን ወይም በሌላ አካል መፈታት ያለባቸውን ችግሮች ይዘህ ብትመጣ ለቢዝነስ አይዲያ ከባድ ሊሆን ይችላል እና የምንፈታቸው የምናያቸው ችግሮች ቅድም ካልኩት ከኤንቫይሮንመንት ጋር የሚነሳ ነው። በቃ ስትሄድ ምን ገጠመ? ሰፈር ውስጥ ዳቦ ከሌለ የዳቦ ቢዝነስ ያ ችግር ወደ ቢዝነስ ሀሳብ ይቀየራል ማለት ነው። ዳቦ ቤት ከፍታለህ። የሆነ ነገር ከሌለ እዛ ሰፈር ስትሄድ ሪቮልቪንግ ማሽን ገዝተህ ምናምን እንደዛ ችግር መነሻ ነው፣ ምንም ጥያቄ የለውም። ኤግዛክትሊ ችግር ቻሌንጅ ጋፕ ማለት በነገር ላይ ይወራረሳሉ። ይሄ ብላክ ኤንድ ዋይት አይዲያ አይደለም እንዳልከው ፕሮብለም ኢዝ አን ኦፖርቹኒቲ ይባላል።
የእያንዳንዱ ችግር አስማማለሁ። ያው ግን አይኑ አግሪ አይፉል ያግሪ ግን ያው ችግሮች ሚሊየን እንደዚህ ቫሉ ያላቸው ምናምን የሚባል ያነቃቂ ነገር ሲሆን ብዙ አይተም እሱን ያው ታውቃለህ ከአነቃቂ ነገር ጋር ችግር አለብኝ እሱ ላይ ይሰመርልኝ። ግን እንዳልከው አንድ ወደሆነ ቦታ ሲሄድ ያየሁት ፋሲኔት ያደረገኝ ፓርት አለ። ስትሄድ ቦታው ብዙ ጊዜ መኪና የሚቆምበት ነው። መኪና ሲቆም ሰው ለመናፈስ ይወጣል። ለመናፈስ ሲወጣ ያው አንዳንዱ ሽንቱን ይሸናል። አካባቢው ሰምሃው ይሸታል። ሚድዌይ ነው። ደን የሆኑ ወጣቶች ተደራጅተው ይመስለኛል ኤሪያውን ክሊን አድርገውት ቬጂቴብል እና ፍሩት መሸጫ አደረጉት። ሽንት ቤት ደግሞ በሳንቲም ያስከፍሉና ከፍለህ ወደ ባህር ዛፍም ወደ ማለት በጣም እንደ ፕሮፐር አለ አይደል እንደ ሰው ፕሮፐር በሆነ ወይ እንደዛ አይነት ሰርቪስ አድርገው ይፔይ አዶን ነው አሁን ምን ያህል ሊሆን እንደሚችል አንድ ብር ምናምን ከፍለህ ሶ this is አሁን very simple የሚመስል ግን ደግሞ እንትን ብቻ እነሱ ብቻ ቤኔፊት አድርገው ሳይሆን አካባቢውንም ያን ሽታ እንትን እንዲል ሰዎችም ሪላክስ እንዲያደርጉ ወደ ቤትህን ስትሄድ ቬጂቴብል ፍሩትን መግዛት እንድትችል ያደረጉበትን አይቻለሁ። ሶ ነምበር ኦፍ ኢሹስ አር አሰትድ ዊዝ ችግርን እንትን ከማድረግ ጋር ማለት ነው። ናይስ እና እንግዲህ በዚህ መንገድ ሀሳብ ታመነጭና ይችላል። ሶ ይሄን ያህል ስለ ቢዝነስ አይዲያ ካወራን አሁን ዋናው አንተ እንድናወራ ከፈለከው ጋር ችግር ብለን አይደል የመጨረሻው ከችግሩ ጋር ተገናኝቶ አንተ ያነሳው ይሻል መሰለኝ ኮመን ሚስቴክስ እንደው ብዙ ጊዜ ስታርታፖችም 10% ነው ስንት ፐርሰንት ነው ግን ይላሉ ፌለሪቲያቸው በተለይ ከነዚህ ስሞል ቢዝነስ ጋር ተያይዞ ማይክሮ ስሞል ቢዝነስ ምን ያህል ሰርቫይቫል ሬታቸው ምን ያህል ነው ታውቃለህ? 10% ምናምን ሰማለሁ ብዙ ትንሽ ቁጥር ነው ይባላል። ከ10 በታችን ይባላል። it depends on research ሪሰርቹን መች ሰራው የታገኘት አካባቢ ኢቭን እዚህ ሀገር ለምሳሌ አዲስ አበባ ብትሰራና አዳማ ብትሰራ ሰክሰስ ሬቱ ሊለያይ ይችላል። ባት እንትን የሚል ነገር በጣም ሄቪ ፌሊየር ሬቱ አስሩ አንዱ ብቻ እንትን ካለ በጣም በቃ ከባድ ከአስሩ አንዱ እንትን ነው። አክቹሊ እንደየቢዝነሱ ለቴክኖሎጂ አሁን ሲሆን ዩኒኮርን ነው የሚወጡ ግን ግራንት ፕሮነር ምናምን የሚል ነገር አየውና ያ በተለይ ቴክኖሎጂ ስትል ግራንት ፕሮነር ግራንቱ ብቻ አይነት ቃል አመጣለት። ቴንክ ዩ that's በጣም በቃ ያሯሯጡ የሚያድኑት በጣም ይገርምህ። ከዚህ በፊት ወይ ኢንፎርማሊ ያወራን ይመስላል ሁኮ ማን ኮይን ያደረገው somewhere ሊንክድኢን ላይ ያየ ይመስለኛል። ያ ለምሳሌ ፎር ሎንግ ያስጨንቀኛል። some people ብሪሊየንት ሀሳብ ይዘው ይመጡና እድሜያቸውን ግን በምን ሲጨርሱ ታያለህ? ከአንድ ውድድር ወደ ሌላ ውድድር ይሄዱ ምን ይሆናል ሱስ ይሆንብሃል። አንዳንዴ ለምሳሌ $5,000 ካሸነፍክ $3,000 ስታሸንፍ $10,000 ስታሸንፍ it's a kind of somehow free money ብለህ ውሰደው። ስለዚህ ምን ይሆናል ሀሳብ የትኛው ላይ ሊወዳደር ቀጥሎ ምናምን ይሆናል ቢዝነሱን ኤክስፓንድ ከማድረግ ይልቅ so you move from one competition to the other ነውና እሱ I like it ኖርማሊ እንግዲህ እኔ የተወሰነ ነገር ላንሳና እንትን አንደኛው ያው የሁላችንም ኢትዮጵያ ውስጥ እንደመሆናችን መጠን የካፒታል ጉዳይ ኢምፖርታንት ሆኖ ይመጣል። ምን ይሆናል ያለህ ካፒታል ሊሚትድ ይሆናል። ስሞል ማይክሮ ስትሆን የካፒታል ሊሚቴሽን ይገጥማል። የካፒታል ሊሚቴሽን በሚገጥምህ ሰዓት እንግዲህ ሌላው ዓለም ላይ ያለው ኤክስፒሪየንስ በተለይ ያደጉት ዓለም ላይ ያለው ኤክስፒሪየንስ የሚመስለኝ ካየሁትም ካነበብኩትም ፋይናንስ አክሰስ የምታደርግባቸው አቨኑስ መንገዶች በጣም ብዙ ቅድም ያልከው ግራንት ሊሆን ይችላል፣ ብድር ሊሆን ይችላል፣ ሪቮልቪንግ ፈንድ ሊሆን ይችላል የሚሽከረከር ነው። እኛ ሀገር ያለው የካፒታል አክሰስ ቱ ካፒታል ቀላል አይደለም፣ ከባድ በጣም
ዋናው ብዙ ጊዜ የሚነሳው አክሰስ ቱ ፋይናንስ እና የማርኬት ሊንኬጅ ጋር የሚገናኙ ናቸው። ሞስት ላይ አሁን የተወሰነ እየተጀመረ እንጂ አይዲያ ፋይናንሲንግ ኮንሰፕታችን ድክም ያለ ነው። ዩ ጎ ቱ ፋይናንሻል ኢንስቲትዩሽንስ ዋት ኢዝ ዘ ፈርስት ኮስችን? የመጀመሪያው ጥያቄ ምንድን ነው? ምን አለ? ምን ጥሪት አለ? እሱ በዲግሪም ጥሪት ነው ብለህ ትወስድ ትችላለህ። አይ ፊዚካል አሴት እንጂ ጥሪት ብሎ ዲግሪውን ጥሪት ብሎ የሚያስብ ሰው ካለ በጣም ነው። ከፊዚካል አሴት በነገር ላይ ቋሚ ንብረት ነው ማለት ኮላተራል ሀውስ ምናምን ነው እና አሪፍ እሱ አንደኛው ሲሪየስ ኢሹ ይመስለኛል። ኢዝሊ ፋይናንስ አቬለብል አለመሆኑ ምን ይሆናል ፕሮፐርሊ ቢዝነስን ራን ለማድረግ በተለይ ከእድገት ለማደግ የሚፈልጋቸውን ነገሮች ማሟላት ሊከብድ ይችላል። አንዱ እሱ ይመስለኛል። ሁለተኛው የአክሰስ ቱ ፕሪሚስስ ራሱ የስራ ቦታ ጋር ተያይዞ እንትኑ ውድ ነው፣ ኤክስፔንሲቭ ነው እንደኛ ሀገር ራስን ኦን ማድረግ። ኪራዩ ደግሞ አብሮ ከኢኮኖሚክ ፋክተሩ ጋር በጣም አብሮ ነው የሚሄደው። በጣም ይሄ እንትናችን እልልቢት አስቸጋሪ ነው። ስለዚህ ምን ይሆንብሃል? በጣም እየለፋ በተለይ ስሞል እና ማይክሮዎቹ ካፕቸር ሊያደርጉ የሚሞክሩት ኦቨርሄዳቸው የሚጨምረውን ነው ማኔጅ ለማድረግ የሚሄዱት እና የሆነ ፖይንት ላይ እንደሚድብ ይቀራሉ። ይሄን ካልኩ አንተ የምታነሳው ካለ ሜይን ኤሌመንቶቹን አንስታችኋል። ከእሱ በተጨማሪ ግን አንዳንዴ የሀሳቡና ገበያውን በደንብ አድርጎ ያለማወቅ ያለማጥናት ነገሮች ብዙ ጊዜ ኦብዘርቭ አደርጋለሁ። ማርኬቱን አለማወቅ ማለት ነው። ለማን ነው? ለምሳሌ እኛ ኦፊስ አካባቢ ብዙ ጊዜ ኦብዘርቭ ታደርጋለህ። የሆነ ሾፖች ይከፈቱና ከዛ ይዘጋሉ። ፕሮዳክቱ የመጣው ፕሮዳክት አይመስለኝም ችግሩ። ያንን ለማን ነው የሚሸጠው? የት ቦታ ሎኬት ባደርግ? አንዳንዴ በጣም ሃይ ትራፊክ ለምሳሌ ኮፊ ሃውስ ከፍተህ ወይ የተለየ ዩኒክ የሆነ ቫልዩ ፕሮፖዝ ማድረግ አለብህ። ካልሆነ ደግሞ ፕራይም የሆነ ሎኬሽን ይፈልጋል። በጣም ወደ ውስጥ ገባ ብለህ ከሆነ የምትከፍተው ወይ የአካባቢውን ነዋሪዎችና የተለየ ደግሞ ነገር አላስበው ብለው መሄድ አለባቸው። ስለዚህ ገበያውን ይሄ ማርኬቱን ሎኬት ልናደርግበት ያሰብነውን ቦታ ባለመምረጥ የሚመጡ ቻሌንጆች አሉ። እኔ ኦብዘርቭ ማደርገው ቬሪ ኢንትረስቲንግ ነው። ባይዘው ያነሳው አሁን እኛ ያለንበት አካባቢ ላይ እንዳልከው በርካታ እንዳውታል። እኔ ገና ሲመጡ እንደሚወጡ አውቃለሁ። ተረኛ ብለን ተነጋግረን ለበሰለ የሚከራይ ቦታ መኖሩንና አንጻራዊ ዋጋውን እንደሆነ አንዳንዴ በቃ ይገርመኛል። እዚህ ብለህ ለማውራትም ስትሞክር እንዴት እዚህ ጋር ሎኬሽን አናሊሲሱ በጣም ፑር ይሆንብሃል። አንጻራዊ ርካሽ የሆነ እና አቬለብል በምትፈልገው ሳይዝ ለምሳሌ 15 ካሬ ከሆነ የምትፈልገው መኖሩን እንጂ የምታየው ሪሊ ያ ሎኬሽን ለቢዝነሱ ይሆናል አይሆንም የሚለውን አለ። ዳትስ ዋይ አንዳንዴ 15ኛ ፍሎር ላይ ፀጉር ቤት የምታገኘው ማለት ፀጉር ቤቱ በጣም ስፔሻል እንትን ኖሮት ኮሚትድ የሆኑ ደንበኞች ካሉት ነው ፕሮብለም። ዎኪንግ ከስተመርን እና እንትን አድርገህ ከሆነ ግን ዩ አንደርስታንድ አይደል? ወይ አንዳንዴ ደግሞ ጨረታ የሚሰራ ሰው ይሆንና ፈርስት ፍሎር ላይ ቁጭ ብሎ ታየዋል። ብቻ አነሳሰር ጨረታ የምትሰራ ከሆነ ሰፕላይ ከምታደርጋቸው ከከስተመሮቹ ጋር ያለ ፌስ ቱ ፌስ ኢንጌጅመንት ኦልሞስት ዜሮ ነው። ጋዜጣ ላይ የሚወጣ ጨረታ ታያለ። ሶ ካፓሲቲ ዌርሃውስ እቃ ይኖራል ነው። ስለዚህ ዋይ ዱ ዩ ፔይ ብዙ ብር ፈርስት ፍሎር ላይ ቁጭ ብለህ 20ኛ ላይ ብትቀመጥም ነው አስፋራስ ሊፍት እስካለው ድረስ ጡንቻ በጡንቻ ትውላለህ። ልክ እንደዛ ቢዝነሶቹ ሎኬሽን አናሊሲሳችን ምንድነው ዎኪንግ ከስተመር ነው የሚፈልጉት። ዎኪንግ ከስተመር ማለት አልፎ ነው ተንቀሳቃሽ ማለት ነው የሚፈልጉት ወይስ እንደዛ አይነት አይደለም የሚለውን ማየት አለመቻል። ኤሪያው እኔ ለምከፍተው ቢዝነስ አንድ ቢልዲንግ አለ። ቢልዲንጉ ያሉት ቴነንቶቹ ወይም
አሚን ተከራዮቹ ጥቂት ሊሆኑ ይችላሉ። የራሳቸውን ነገር ይዘው የሚመጡ ይችላሉ። ምግብ ብዙ የከስተመር ፍሎ የሌለበት ኢቭን አንዳንዶቹ ኦርጋናይዜሽኖች ሰርቭ የሚያደርጉ ሊሆኑ ይችላሉ በራሳቸው። እዛ መጣህ አንተ ቦታ ስላገኘ ሬስቶራንት ብትከፍት ስለዚህ የቢዝነስ አናሊሲሳችን ስፔሲፊካሊ ሎኬሽን ዲሲሽናችን ባይተሰልፍ ከዛ ኤንቫይሮንመንት ጋር ፊት ላይ ያደርግ ይችላል ከመለት ነው ጋር እና ናይስ። እኔ እንትንም ብናወራ አሁን እያወራህ የመጣልኝ ሀሳብ የደንበኛን ራሱ የምናይበት መንገድ አንዳንዴ እኔ ነኝ ነው ሁሉም ሰው እንደዚህ ፊል ያደርጋል እላለሁ። የሆነ ቦታ ሄደህ በቃ ጥሩ ፕሮዳክቱ አሪፍ ሊሆን ይችላል፣ ግን በቃ ገና ከበር ጀምሮ ፊታቸውን ኮስተር አድርገው ሲመጣልህ ደግሞ ምን አባት መጣ አይነት ልብስ ቤት ምናምን አንዴ ቡቲክ ገቡ። ተሸማቀን ምትወጣ እና ልጁ ፊት ነው ፊዚካሊ ፊት መሆኑ ብቻ አይደለም ፓካውት ነው ያደረገው። ባታየው እኮ ተዘጋጅቶ ትደፍራለህ። አጣደፈኝ የሚልህ ሱሪ ነገር ነው መሰለኝ መግዛት የፈለግኩት ያንንም ያመጣብኛል። አይ ቆይ ምናምን ለማለት ፈራው ሳይሆን ጡንቻውም ማለት ነው። ነፃነቴን አሳጣኝ። ከዛ የሆነ ከራስ ጋር እንትን የምትለው ነገር አለ። በቃ ደፈር ብለህ በጣም ደስ አላለውም ማለት አልፈልግም ፋይናሊ ስል የሆነ በቃ እንደው ምሮኝ መሰለኝ አፉ ብሎኝ እንጂ እስፈረታል። ካስተመር ሰርቪስ እና ደንበኛ የሚታይበት መንገድ ገና በጣም እኔ እንዲሁ ስታቲስቲክሶች የግሎባል የፈረንጅ ሀገር ስታቲስቲክስ እንዲሁ ለእኛ ሀገር ሬሌቫንስ ሊኖረው ይችላል ሰምሃው፣ ግን የእኛ ሀገር ቢጠና በጣም ብዙ እንትን ያለ ይመስለኛል። ተቀጥቅጠዋል እንዴ ለምን እንትን የምትለው በጣም ከላይ አሉ ሁሉንም እያልን አይደለም። ጥሩ ዌልካሚንግ ያላቸው ለዛ ነው ሪፒቲቲቭ የሆነ ከስተመር የሚሄደው በተደጋጋሚ ቪዚት የምታደርገው ዋጋ ቢጨምሩ ምናምን ቢሉም እነሱ ጋር የምትሄደው ለዛ ነው። ብዙ ቦታ ግን እኔ ባየሁት ልክ እንኳን ደህና መጣ ሳይሆን ምን አባትህ ልታደርግ መጣ የሚሉ አይነት ፋሻል ኤክስፕሬሽኖቹ እኔ እንዲሁም ብዙ ጊዜ ብላለሁ በሩ ተከፍቷል ግን ፊታቸው የተዘጋ ብዙ የቢዝነስ ሰዎች አሉና እሱ አንዱ ትልቁ እንደው እንደ ሚስቴክ ልናየው እንችላለን። ቅድም እያነሳ ሌላው እንደው ብናየው ብዬ የማስበው ከፋይናንሻል ማኔጅመንታችን ጋር የተገናኘውን ነገር ሰፋ ያለ ርዕስ ሊሆን ይችላል፣ ግን እንደው ወደታች ስናመጣው አሁን በተለይ ስሞል እና ማይክሮ አካባቢ ከሆነ ከሪከርድ ኪፒንግ ጋር ተያይዘው ትችላለህ። ከዛ ይጀምራል። ፕሮፐርሊ ሪከርድ እንይዛለን ወይ መያዝ ብቻ ሳይሆን ለምንፈልጋቸው የቢዝነስ ውሳኔዎች እንጠቀማለን ነው። ለምሳሌ ብዙ ዕቃ አለ፣ አይተም አለ። የትኛው አይተም ነው ፋስት ሙቪንግ፣ የትኛው ነው ስሎ ሙቪንግ፣ የትኛው ዕቃ ነው አሻሻጭ፣ የትኛው ነው ምናምን የምትለውን ፕሮፐር የሆነ ሪከርድ ስትይዝ ሊሆን ይችላል። ዕቃ የሚበተነው የተለያየ ዳይሬክሽን ሊሆን ይችላል። የሆነው ዳይሬክሽን ባይዜ ብርን ወስዶ ማይመልስ ዳይሬክሽን ሊሆን ይችላል። አንለስ ዩ ኪፕ እንትን በቃ የዱቤ ስራ እዚህ ቢዝነስ ላይ ምናምን ብለን የምታወራው ስፔሲፊክ ሰርጂካል ነገር መስራት አትችልም። ሶ ሪከርድ አለመያዝ ፕሮፐርሊ አንደኛው ነው። ሁለተኛው ፋይናንሻል ማኔጅ የምናደርግበት መንገድ ፋይናንሳችንን አንዴ ከሆነ ሰው ጋር በሆነ ቢዝነስ እያወራን ይሄ ቢዝነስ አያዋጣ ምናምን አለኝ። እኔ ደግሞ የሚያዋጣ የሚመስል ቢዝነስ ማይክሮ ነው። ከዛ እንዲህ እያወራን በቀን ያኔ ብዙ ብር ነበር 400 ምናምን ብር 500 ብር ያተርፋል። ዛሬን አይደለም ወደኋላ 10 ዓመት ምናምን ግራ ገባኝ። እንደ ቢዝነሱን ማያዋጣው ሰውየው ነው ቢዝነሱ አይደለም። ምን ይላል ይመስል ያው የስራ ፎከስ ይፈልጋል። ትንሽ ጥሩ መብላት አለበት፣ ጫት ነገርም መቃም አለብህ አትይሽላል። የቀን ወጪው ከ500 በላይ ነው። እንግዲህ በዛ ጊዜ ባክ ዘና አስበው ትልቅ ነው። ፋይናንስ ማኔጅመንት ይሄ ፋይናንሻል ማኔጅመንት ዲፊሸንሲ ነው። ከብድር የመጣ ቢዝነስ ብርን የምትጠቀምበት መንገድ አለ። ከራስ
ለልቤት የፋይናንስ ማኔጅመንት የሪከርድ ኪፒንግ ችግር አለ። በጣም ብዙ ጊዜ በዚህ ይቀመጣል። አሁን እንዳልከው ኢንትረስቲንግ የአንተ የገጠመህ አይነት ሰው ብዙ ቦታ ላይ ፐርሰናሊ ሰዎች ኤክስፔሪየንስ የሚያደርጉት ይመስለኛል። ሪከርድ የምታደርገው ለገቢዎች አይደለም ወይ የሆነ ከገቨርንመንት ጋር ለሚገናኝ ለኮምፕላያንስ ኢሹ ብቻ ሳይሆን ቅድም ብለዋል ፋይናንሻል ማኔጅመንት ፋይናንሻል ዲሲዥን ውሳኔ ለመወሰን የትኛው እቃ ነው በጣም ብዙ ጊዜ የሚሄደው ስትል በቃ ስቶክ መያዝ ያለበት የትኛው ኤሌመንት ላይ ነው የሚለውን ያሳያል። ስለዚህ ልፋትህንም በጣም ለቀነስ የምችል ከዛ ሌላው ደግሞ እኔ ብዙ ጊዜ የማየው ኦብዘርቭ ካረኳቸው ቢዝነሶች የፐርሰናል እና የቢዝነስ አካውንቶች ይምታታሉ። እንዲሁም ፒኤልሲ በጣም እንዲህ የያዘን ስትሪክት የሆነ የዶክመንቴሽን እንትን ስላለው እሱ ወደዛ በጣም ድራግ ያደርግሃል እንጂ በሶል በምናምን የሚቋቋሙ ቢዝነሶች እንደፈለክ እንትን የምታረገው ይህን በዛው ካነሳ ፐርሰናል ስትል እኔ እንደውም ልታነሳ ይሄን መሰለኝ በተለይ ፋሚሊ ኢንቮልቭድ የሚሆንበት ቢዝነስ ሰራተኛና የሚስትየው ከሆነ ባልየው የሚኖረው ሮል የባልየው ከሆነ ሚስትየው የሚኖራት ሮል ብዙ ነገር ሊያበላሽ ይችላል። በጣም በርካታ ነገር ካልቸር ሊያበላሽብህ ይችላል። የምትሰራበትን መንገድ እንትን ሞር ይሄ ቢዝነሱን ኢንዲቪዥዋል ማድረግ እውነት አሰልቺ ነው። ይሄ ችግር በነገር ላይ ቢዝነሶቹ ሲጀመሩ ታይና እስከ ላይ ድረስ ይሄዳል። አድገውም ሰውየው ሲፈልግ ነው ቢዝነሱ የሚንቀሳቀስ እና እንደ ፕሮፌሽናል መስራት እስኪያስጠላህ ድረስ እንደዛ አይነት ድርጅቶች ላይ መስራት ሰውየው በፈለገው ሰዓት የፈለገው ነው የሚያደርገው። ሲስተም ምን ይሆናል ስታፉ ያይና ይሄ ምንም ፕሮሚስ የሚሰጥ ድርጅት አይደለም ምናምን ይላል። ሌላው ከዚሁ ጋር ተያይዞ ምናልባት የፓርትነርሺፕ ችግርንም ማንሳት ያስፈልጋል። በተለይ ታክስ ላይ the way we do the partnership ፎርም እናደርግበት ክሊርሊ ማናወራቸው ዲቴሎች አሉ። ለምሳሌ በረንዳ ፖድካስትን እኔ እናንተ የጋራችን ፖድካስት ነው። ዲቴል ሳናወራ ይሄ ፖድካስት በጣም አድጎ ምናምን ግን ደግሞ አንተ ሎዱን የምትሸከመው አንተ ከሆንክ ወይ እኔ ከሆንኩ ያንተ የአሚን ብቃት የትኛው ነው የካሚል ብቃት የትኛው ነው ብለን ዲቴል ፋውንዴሽን ወርክአውት ሳታደርግ ስትቀር ፋይናሊ የሚመጣው ነገር መጋጨት ነው። እንደውም ምን ይባላል መሰለህ የሆነ ሰፈር ብጥብጥ ይበዛል የተደራጀ ወጣት ካለ ለቢዝነስ ያ ሰፈር ስቴቢሊቲ ጎድሏል ይባላል። በጣም ነው የሚሆነውና የፓርትነርሺፕ ካለበት ፓርትነርሺፑ የሚሄድበት መንገድ ሰው ማኔጅ ቢደረግበት መንገድ ኢንጀነራል በጣም ማለት ስታፍ ሰራተኛ የምትይዝበት መንገድ ሰራተኛ ሞቲቬት የምታደርግበት መንገድ ሆፕ እንዲኖሩ የምታደርግበት መንገድ ሌላኛው የምታነሳው ነገር ነው። በጣም ያ ፓርትነርሺፕ እና ያሁን ያልከው ደግሞ የሰው ሀብት አያያዛችንማ በጣም ሰፋ ያለ ርዕስ ነው። እንዲሁም ሰው ሀብት አቢሊቲ ነው ትላለህ። እሱ ላይ በጣም ብዙ ጊዜ ወስደን እናወራለን። አይ ቲንክ የፓርትነርሺፕ ጉዳይ ግን ከኛ ይሄ በቃ ለጋብቻም ቅርብ ጊዜ ነው የመሰለኝ እንዲሁ ይሄ ፎርማል የሆኑ ነገሮች እያስገድዱ ሲመጣ ነው እንጂ ዶክመንት አድርጎ ኮንትራክት ምናምን ውል ይዞ የማድረግ ሀቢት የለንም። እንደ ባህልም ሊሆን ይችላል አይደል ነው። ከሱ ጋር በተገናኘ ብዙ ነገሮችን ያበላሻል። ቢዝነስ ተጀምሮ ሊያድግ ይችላል፣ ማደጉ አይቀርም። ያኔ እንዳልከው የሆነ ሰው የሆነ ኃላፊነት እየወሰደ አንዱ ደግሞ በትርፍ ሰዓት የሚሰራ ከሆነ ብዙ ነገር ነው ብሬክ አፕ የሚያደርገው እና እዛ ላይ በጣም ጥንቃቄ ማድረግ ኤግዛክትሊ እና የማኔጅመንት ቅድም ያልኩን ሰው ከማስተዳደር ጋር አጠቃላይ ቢዝነስ ረን ከማድረግ ጋር ተያይዞ ምንመራበት ምናቅድበት መሰል ሾዎች አይ ቲንክ ወይ ሰክሰስፉል ያደርጉናል ወይ እንትን ያደርጉናል። ኔትወርኪንጋችን በራሱ እኔ ምን እላለሁ ልብስ ሰፊ አትሁን እላለሁ። ቢዝነስ እየመራ ምን ማለት ነው? ሰፊ አትሁን ማለት እንዳልኩ ነው። ያው ሶሻል ሚዲያ አስቸጋሪ ነው። ልብስ ሰፊ ስራው ጥሩ አይደለም እያልኩ አይደለም። ናቹራሊ ግን ልብስን ይሰፋል። ሰምታችኋል። ይሄንን ደግሞ በኋላ ከታድርጋችሁ በእውነት አሁን እየደነገጥኩ ነው። ላይክ አት ዘ ባክ ኦፍ ዩር ሄድ ያለውን በደንብ መግለጽ ይኖርብሃል። ምክንያቱም ኦዲየንሱ ዋይድ ሬንጅ ነው።
አይ ቲንክ ያ የሶሻል ሚዲያ ኔቸር ነው ብሎ ማለፍም አንዳንዴ ጥሩ ሳይሆን አይቀርም። ትንሽ ደንዳና መሆን ልብህ ደንዳና ሆነ ልብስ ሰፊ አትሁን ማለት ምንድነው? ለምሳሌ አንድ ልብስ ሰፊ እንዴት ነው የሚሰራው? እንደዚህ አጎንብሶ አካባቢው ላይ ምን እንደሚካሄድ ኮምፕሊትሊ ላያውቅ ይችላል። ምንድነው ዋትስ ጎይንግ ኦን በአካባቢ ላይ ምንድነው እየሄደ ያለው እና መሰል የሆኑ ነገሮችን ላይረዳ ይችላል። እኛም ቢዝነስ ስንሰራ ቢዝነሱ ላይ ብቻ ኦብሰስድ ሆነን ፕሮፐር የሆነ ኔትወርክ ማናደርግ ከሆነ ኔክስት ሌቭል የሚያስፈልገንን ነገር ኢንቴንሽናሊ ማለት ነው። ይሄ በአጋጣሚ የሚሆን ሳይሆን እገሌን የሚባል ሰው ብተዋወቅ ባገኝ ባወራው ለሚቀጥለው ቢዝነሴ ይሆናኛል። ኦኬ እገሌ የሚባል ሰው ነው ይሄንን እንደዛ አይነት ነገር ላይ የተወሰነ ጊዜያችንን ስፔንድ ካላደረግን ዷርፍ ሆነን ባለንበት የምንቆይበት ሲቹዌሽን ይኖራል እና አይ ቲንክ እነኚህን ካነሳ የምትጨምረው ነገር ካለ እዚሁ መጨረሻ ላይ ካነሳው ነጥብ ጋር ሌላ እኔ ሳይ ኩዊክ የሆነ ኤክስፓንሽንም በጣም ቶሎ ብሎ አንድ ብራንች ከፍትና ያ በደንብ ሳያድግ በደንብ ራሱ ሁለት እግር ሳይደርብሎ ሁለት ዛፍ ላይ ሌላ ቦታ ሲያስብ እዚህኛው ጋር ላይ ያለው ነገር እንትን ይላልና እሱንም በደንብ ትኩረት በተለይ ስታንዳርድ ሳይሰራ አሁን ያነሳው ነገር ባይዘው ትልቅ ችግር የሚሆነው ምግብ ቤት ሲከፈታውን የመጀመሪያው የሆነ ጊዜ ነው ሄደ መብላት ያለብህ ተጠቃሚ ትሆናለህ። በአዲስ መልክ ጀምረናል ቢባልም በኳሊቲ በጣም እንጂ ታደርጋለህ። በጣም ከዛ ከሆነ ጊዜ በኋላ ስትሄድ የለም በቃ ዱቄት ሆኗል የሚሉት ሰውዬ ወጥቷል ሌላ ቢዝነስ ሊያወራሩት ከዛ አዲሱ ብራንች ላይ ነው መብላት ያለብህ። ብራንች እየተከተልክ ነው። ይሄ ሁሉንም ማለት አይደለም። አይ ነው እሱ ነገር ራሱ የቻለ ችግር አለው። ይሄ ስታንዳርድ ሜንቴን ሳይደረግ ይሄኛውን ሳታረጋግጥ ግሮዝ ማኔጅመንት ባይዘ ሰኒሹ ታውቃለህ። እድገትን ማኔጅ ማለት ሰኒሹ ወርኪንግ ካፒታሉን ከዚህኛው ወስደ የሆነ ነገር ስታደርግ እና በተለይ ስታንዳርድ ሜንቴን ሳታደርግ ስትቀር ከባድ ነው የሚሆነው። መልሶ ይጥልሃል። ብዙ ብራንች ሄደው ወደኋላ የሚመለሱ ካምፓኒዎችን አይተናል። ስታንዳርድ ሜንቴን ማድረግ ኳሊቲያቸው ናቸው እየቀነሰ እና ግሮዝ ማኔጅመንት ባይሰልፍ ስታድግ አንደኛው ላይ እንድታድግ ያደረገህን ቀመር ሁለተኛው ላይ መድገም እንደምትችል እርግጠኛ መሆን አለብህ። ያ ብቻ አይደለም። ሁለት ሲሆን 50-50 አይደል አቴንሽን የሚሆነው ሁለቱንም ደግሞ ማኔጅ ማድረግና ሪፕሌስ ማድረግን ፕሮፐር ሰዎችን አሰልጥነህ ማስቀመጥህን እርግጠኛ መሆን አለብህ እና ያ ሳይሆን ግን ፎር ዘ ሴክ ኦፍ እድገት እዚህም እዛም እንትን የምትል ከሆነ መውደቅ አይቀርም። ኦኬ ተመልካቾቻችን በጣም ነው የምናመሰግነው። እንግዲህ ዛሬ የነበረን በቢዝነስ ላይ እንደ መነሻ ያቀረብናቸው ሀሳቦች ናቸው። በቀጣይ የተለያዩ ስፔሲፊክ የሆኑ ሀሳቦች ይኖሩናል። በተለያየ በረንዳ እንገናኛለን ማለት ነው። አሁን በቢዝነስ በረንዳ ላይ ነን። ቀጣይ በፋይናንስ በረንዳ ላይ እንገናኛለን። እንግዳዎችንም እንይዛለን። ዛሬ አሁን እንደ መነሻ እናውራ ብለን ነው። እኔ እንግዲህ አሚንን አመሰግናለሁ። እኔም አመሰግናለሁ ወዳጅ።